እውነቱን ለመናገር ደስታዬ በጣም ወደር የለውም። ምክንያቱም ለዘመናት ያለፍናቸውን ችግሮች እንድንቀርፍ ለረዳን ለዚህ ለምክክር ኮሚሽን ትልቅ ምስጋና አለኝ። ለወደፊት ደግሞ አዲሷን ምርጧን የምታምሯን ቆንጆዋን ኢትዮጵያ ለማየት እኔ ተሳታፊ ስለሆንኩኝ ደግሞ በጣም ደስ ብሎኛል። መላው የኢትዮጵያ ሕዝብ ብሔር ብሔረሰቦች እምነት በአጠቃላይ ያካተተ ምክክር ነበር ያደረግነው። በጣም ደስ ብሎኛል። እኔ በዚህ መልኩ ይጠናቀቃል ብዬ እውነቱን ለመናገር አልጠበኩኝም ነበር። ግን መሻት ነበረኝ፣ ፍላጎት ነበረኝ፣ ተስፋም ነበረኝ። ግን እንደ ገለልተኛ ታዛቢነቴ በጣም ሰርፕራይዝ ነው የሆንኩት። በጣም ነው የገረመኝና የደነቀኝ። ኢትዮጵያ ትችላለች የሚለውን መልእክት በጣም ለመላው አፍሪካ ወንድሞቻችን ለዓለም የምናስተዋውቅበት አዲስ ታሪክ ምዕራፍ እንደተጀመረ ነው ለመታዘብ የሞከርኩትና እንደምንችል አረጋግጫለሁ። መልካም ጅማሮ ሲኖር ያው ብዙ እንቅፋቶች ይኖራሉ። ግን በሰላም በድል በደስታ ነው ዛሬ የነበረው ፕሮግራም የጨረስነውና ተመስገን። ያ ማለት አንዳንድ ግጭቶች አይኖሩም አይደለም፣ ግን ከዚህ በኋላ ተነጋግሮ መፍታትን የጀመርንበት አሃዱ ብለን አንድ እርምጃ የተራመድንበት ቀን ነውና ለኛ ጥሩ ጅማሮ ነው የዛሬው ቀን። ዛሬውን ዕለት ደማቅ ታሪክ ጽፈናል። ለአፍሪካ፣ ለአይጉር፣ ለዓለም፣ ለምዕራባውያን ሌላ አድዋ ጽፈናል። እንግዲህ ውጤቱ ተፈጻሚነትን አግኝቶ ስራ ላይ ውሎ ህዝባችን አርፎ ሁላችንም ደግሞ የልፋታችንን ውጤት የምናጭድበትን ታላቅ የምስጋና ቀን ነው። እጅግ ደስ ብሎኛል። ሁሉም ኢትዮጵያዊ የጋራ ሀብቱ ላይ ትልቅ ስራ እንደሰራ ነው እኔ የሚሰማኝ እና በጣም ደስተኛ ነን። ትልቋን ኢትዮጵያ ከዚህ በኋላ እንጠብቃታለን። ለትውልድ አያቶቻችንን አድዋን ዘምተው ለኛ ያስረከቧንን ኢትዮጵያ እኛ ደግሞ ለልጆቻችን በምርጥ ሁኔታ እያስረከብን ነውና በጣም ደስተኛ ነኝ። 500 ላይ እንደውም ያለመግባባቶች ነበሩ፣ ሰፊ ያለመግባባቶች። እነኛ ያለመግባባቶች ወደ መግባባት መተን ማክረን ተሸንፈን ኩርፊያን በፍቅር አሸንፈን ሁላችንም ተለቃቅሰን ኢትዮጵያ የምትባለው ሀገር በእኛ ዘመና በእኛ መክራ ለልጆቻችን ለነገው ትውልድ ትልቅ አሻራ ጽፈናል። ይሄ ታሪክ ደግሞ የሁላችንም ስለሆነ ሞላው የኢትዮጵያ ሕዝብ ሞላው አርብቶ አደር፣ አርሶ አደር፣ መምህር፣ ተማሪ ሁሉ ተመራማሪ እንግዲህ ደስ ሊለው ይገባል። ሀገራችን የምትዘምነው የተሻለ ቦታ የምትደርሰው ሁላችን ስንሰራ ነው። የአንድ ሀገር ትልቁ ስኬት መደማመጥ፣ መተሳሰብ፣ ህብረ ብሔራዊ አንድነታችንን ይዘን ታላቅ ህዝብ ከሆንን ነው። ከዚህ ፊት የነበሩትን ድሎች 1 2 3 4 እያለን ይሄንንም ደግሞ እንደገና የጀመርንበት ነውና አንድነት ኃይል እንደሆነ፣ አንድነት መተባበር እንደሆነ፣ በአንድነት የማይቻል ነገር እንደሌለ፣ በአንድነት ትልቁን ተራራ በጋራ መግፋት የምንችልበትን ምሳሌ ነው። ይህ ለኛና ኢትዮጵያውያን ከዚህ ብዙ ነገር ይማራሉ። አሃዱ ብለው የዛሬን ቀን እንደ ልምድ አድርገው የሚጀምሩበት ቀን ነው። በእውነት ቀጣዩ ትውልድ እድለኛ ነው የሚል እምነት አለኝ። ምክንያቱም የቀደሙ አባቶቻችን ለኛ ያወረሱልን ነገር በዚህ መልኩ አልነበረም። እኛ ደግሞ ለሚቀጥለው ጄኔሬሽን የምናወርሰው በጠንካራ የሆነ የመመካከር ባህል ላይ የተመሰረታቸውን አዲሷን ኢትዮጵያ አውርሰናቸው እነሱ ደግሞ በራሳቸው በደረሱበት የእድገት ዘመንና በደረሱበት ቴክኖሎጂ ዘመናቸውን ሊዋጅና ሊመጥን በሚችል ይህንን ከ4000 ህዝብ የቀረበውን ምክረ ሀሳብ ዘመናቸውን ሊመጥን በሚችል መልኩ አጣጥመው የተሻለ የውይይትና የምክክር ባህላቸውን አዳብረው ኢትዮጵያን ወደ ጦርነት አዙሪት ውስጥ መልሶ የማይከቷት ትውልድ ይፈጠራል ብዬ አስባለሁ። ምኞቴ እሱ ስለሆነ ኔክስት ጄኔሬሽን እድለኛ ስለሆነ ጠንካራ መሰረት ላይ የገነባናትን ኢትዮጵያ ተመካክረን የገነባናትን ኢትዮጵያን ምክረ ሀሳብ ሰጥተናቸዋል። በዚህ በተሰጠው ምክረ ሀሳብ ላይ መሰረቱን ይዘው እነሱ ደግሞ የሚፈልጓትና የሚመኘዋትን ኢትዮጵያን ይገነባሉ። ኢትዮጵያ ታላቅ ሀገር መሆኗን ብዙ ምዕራባውያን ይመሰክሩ ነበር። አፍሪካውያን ወንድሞቻችንም የአፍሪካ እናት ናት ይሉ ነበር። ዛሬ ደግሞ ክቡር ፕሬዝዳንት የቀድሞ የኬንያ ኡሁሩ ኬንያታ በጣም የተናገሯት ነገር ትልቅ ገረመኝ። ትልቅን በውስጤ ሐሴት ያደረኩት የብዙ ተፈጥሮ ባለቤት የብዙ ባህል ባለቤት ከ86 በላይ ብሔር ብሔረሰቦችን የተሸከመች ሀገሬ ናት። እኔ ቦርደር በመሃላችን ያለ አይመስለኝም ስሉ እንባ ያነቀኝ ነበር። ስለዚህ ሀገራችን ኢትዮጵያ ለአፍሪካን በዚህ ልክ ከሆነች
እኛ ወንድማማች ኢትዮጵያውያን ለምን አንዋደድም? ለምን አንያያዝም? ለምን ተሸንፈን አገራችንን በተሻለ መንገድ አንመነዝራትም? ወርቅ መንዛሪው ነው የሚያጣፍጥ። ወርቅን ወርቅ የሚያስብለው መንዛሪ ነው። በዓለም ደረጃ ምናልባት የምንታወቀው በጦርነት ሊሆን ይችላል፣ ባለመግባባት፣ እርስ በርስ ጦርነት፣ ግጭቶች፣ አንዳንድ ነገሮች ኢኮኖሚያችንንም ስማችንን ያለንንም ገጽታ የሚያበላሹ ብዙ ነገሮች ነበሩ። ግን ከዚህ በኋላ አይናቸው እያየ ምስክር እነሱ ራሳቸው እማኞች ሆነው ተነጋግረው መፍታት ቻሉ፣ ተወያይተው ሌላ እርምጃ ጀመሩ የሚለው ለዓለም ሁሉ ምሳሌ የሆንበት ቀን ነው የዛሬው ቀንና በዓለም ገጽታ ስለ ኢትዮጵያ ያላቸው አመለካከት ቶታሊ የተቀየረበት ቀን ነው። መነጋገር እነሱ ራሱ እንደ ልምድ አድርገው የሚወስዱበት ቀን ነውና ትልቅ ፌስታ ደስታ የተሞላበት ነውና በዓለምም እንደዚሁ የሚያዩ ሰዎች የዛሬን ቀን አንድ ብለው እንደሚመዘግቡ ተስፋ አደርጋለሁ። እኛው ለኛው መጣልን ኖን መድኃኒት